አረ በጣም የሚያስፈራ ኢንፎርሜሽን ነው ይዤላችሁ የመጣሁት። በእናታችሁ አንድ ጊዜ አዳምጡኝ። ኢትዮጵያኖች፣ ኤርትራውያኖች ሴትዮዋ ወደ አሜሪካን ሀገር ትሳፈራለች። ከዛ ማንስ ጆፍ ኬኔዲ አየር መንገድ ትደርሳለች። ከዛም ፓስፖርቷ ይታያል። ፓስፖርቷ ሲታይ ዓለም ላይ የሌለ ሀገር፣ ካርታ ላይ የሌለ ሀገር። ከየት ነው የመጣሽው ትባላለች። የት ነው ያለችው? ቶሬንዛ ነው። ቶሬንዛ ቢፈለግ ቶሬንዛ የለ፣ ወድ ቶሬንዛ የለ። ከዛ አሜሪካ ደረስን ነው ያለች አሉ። አዎ ስትባል ደነገጠችና አሉ ብቻዋን ነነና ኩቶፕቶም ነነና አለች አሉ። ተፈለፈች አሉ። መጨረሻ ላይ ፓስፖርቱ ሲታይ ዓለም ላይ የለም፣ ካርታው ዓለም ላይ የለም ምናምን እስቲ ብለው ሪላክስ ታርግ ተብሎ ለ4 ሰዓት ይዘጓታል አሉ አንድ ክፍል ውስጥ። ከ4 ሰዓት በኋላ ተመልሰው ሲያዩ የለችም። አሜሪካን ሀገር ይሄን ፊት ካያ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ዛሬ እንግዲህ አሜሪካን ያወዛገበ እኔ ምለው ሰትዮ ሸይጣን ናት እንዴ? አውዝ ቢላሂ ምን ሸይጣን ረጅም። እኔ ራስ እኮ ፈራው። አስባችኋል? የሆነ አገር መታ ፓስፖርቷ ሲታይ ያለት ምንም ነገር የለውም። ፓስፖርቷ ሀሪፍ ፓስፖርት ነው፣ ግን ምንድነው አገር የለም፣ ዓለም ላይ የለም፣ ካርታ ላይ የለም። እሷ የምትጠራት አገር ማለት ነው። አስባችኋል? ፓስፖርቱ ደግሞ ከፓስፖርቱ ውስጥ ሴም ካርድ አለው። እኔ ለመጀመሪያ ጊዜ የአሜሪካ ፓስፖርት ማለት ነውና የዚች አሁን እሷ የያዘችው እንትን ደግሞ ፓስፖርት ምንም ነገር የለውም። አኡዝ ቢላሂ ሚነ ሸይጣን ረጅም። ከዛ ደግሞ 4 ሰዓት ዘግተዋት ሲፈልጓት የለችም። እንዴት እንደተሰለበች ልክ ከዛ ሲያገኙት ኑኑ አለችና እነሱ ዘግተዋት ካሜራው ራሱ እንዴት አላያትም ነው የኔ ጥያቄ። ነው ወይስ እቺ መንፈስ ናት? በስከ መጨረሻው ዘመን እኮ ማናየው ጉድ የለም። አላህ እኔንም እናንተንም አላህ ይጠብቀን። እኔ አልገባኝም፣ ወላሂ አልገባኝም። ደጋግሜ ቪዲዮውን አየሁት ማለት ነው። ልጅ ምናምን እንዳን ያልኩት የውሸቱን አጥማት ነውና ያው እረዳሃለሁ። ጨዋታ ለማጣፈጥ የማይጨማመር ነገር የለም። ግን በዛ ተበሳጭተህ ምንም አይነት እርምጃ እንዳትወስድና በተቻለ አቅም ደግሞ ያው ጀርመን ሀገር እንደምታውቀው ህግ የበላይነት አለ። የዩግንድ አምቱ የህፃናቶቹን መብትን ብታስከብር ላለው እሱን እንዴት እያደረክ ነው? ያው ይዤዋለሁ ሁሉ ነገር በህግ እየሄድኩበት ነው። ከዚህ በኋላ ያው የሚቆም አይነትም ነገር ስለሌለ አሁን ከሳምሪ ጋር ብንለያይም ስቲል ከኔ ከመስደብ ወደኋላ አላለችም እና ሁሉ ነገር በህግ የምታዩት ይሆናል። እናንተም እኔም በተግባር ነው የማሳየውና አንተም ደግሞ የሰጠውን አይቼዋለሁ። ኖርማሊ ፖዚቲቭ የሆነ ሪያክሽን ነው የሰጠኸው። ያም ሆኖ ግን ለነሱ ፖዚቲቭ ሆነ ኔጌቲቭ ሁሉ ነገር እንትን ነው። እንትን ፖዚቲቭ ትችት ስትሰጥ ያው ሰው በፈለገው መንገድ ነው የሚቀበለው። ግን እንትን ነው አሁን እያልኩ ያለሁት ነገ ከነገ ወዲያ ያው ልጆች አሏችሁ፣ ልትታረቁ ትችላላችሁ፣ አይታወቅም የሆነ ነገር ሊፈጠር። ግን ቢሆንም ትልቁ ፖይንት ብዙ ጊዜ ሰው የሚሸወደው እዚህ ሀገር በምንድን ነው የልጁን መብት አያስከብርም። መጀመሪያ ይግን እንዳምትሄደ ከሰሳት እኮ አይደለም፣ ግን ልጆቹን በእኩል መብት ስትቀበል ስትሰጥ ምናምን ክፉል አለ እንዳትነጋገሩ፣ ስለ ልጆቹ ብቻ እንድትወያዩ ምናምን ሆኖ ማለት ነው። የልጆችን አይምሮ ነው መጠንቀቅ ያለበት ከምንም በላይ ገብቷል። እና እሱን ደግሞ ይግን እንዳምትሄደ በቃ ያስፈልግ እና ያስፈልግ ሄደ እሷም ተጠርታ በስነ ስርዓት ዲል ብታረጉ ላለው እና እሱን ነገር ወጥረ ያዘ። በሱ መንገድ ነው በታለት ኖርማሊ ባይሆን ደስ ይለኝ ነበር። በራሴ ተግባብተን ባኛቸው ደስ ይለኝ ነበር። ግን አማራጭ ካጣ ደግሞ በእንደዛ ነው የምትሄደው። ያው እንግዲህ ለምደዋል ስድቡን ምናምን ብዙ የሚጎዳ አይመስለኝም። እኔና ይለን በማያገባን አሁን የተሰደብነው ችግር የለውም። እሱ ወጥ እናደርገዋለን። ይለን እንኳን ይፈራታል። እኔ ነው ዳስ የተደረገው። ኤኒዌይ ኤዲስ ስላስገባሽ እናመሰግናለን። ስራውኝ ነው ፋኒ እንግዲህ በርታ ዘመን ተጋውሽ እንደምትከሰው ምናምን እንደዚህ አይነት ነገር ማውራት በህግ እንደሚያስከስስ አታውቅም ማለት ስለ ጾታዊ ነገር መናገር አለች። እድሜ ልኳን ስለ ጾታ ስድብ ስትሳደብ የምትኖር ሴትዮ እድሜ ልክ ስትለካይ ኖር ሴትዮ ተነስታ የኔ ልጅ የ6 ዓመት ልጅ ጾታ ቀይሯል ብላ የምታወራ ሴትዮ እከሳለሁ ስትል በጣም የሳቁት ባንተ ማለት ነው። እኛም በአውሮፕላን አልመጣችሁም ተብለናል። ታዩስን ባክሽ ሰው ዝም ብሎ እኮ ነው የሚቀባጥለው።
ኤኒዌይ ሄዱዬ ይመችሽ። ፋኒ በርታሽ። እግዚአብሔር ጋር ቻው። ስላስገባሽ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። እኔ የምላችሁ ማለት ነው የነ ሳምሪና የነ ፋኒ ትዳር ግን አልገባኝም። እልክሽ እልኬ ነው። ለምን ካላችሁ እሱ የሚለቀው ቪዲዮና እሷ የምትለቀው ቪዲዮ እልክሽ እልኬ ነው። በሁለተኛ ደረጃ ደግሞ እንዴት ነው ሴት ልጅ በዛ ደረጃ ባዶ ቂጧን ሆና የምትፖስተው? አልገባኝም ማለት ነው። ሁለተኛ ደግሞ እናቲቱ ደግሞ አታበረታቻት። ከቻልሽ አስታርቂያቸው ጂጂ ማለት ነው። ማስታረቅ ነው እንጂ ያለብሽ ነገሩን ለምንድን ነው የምታባብሽው? ቢያንስ ያንቺን ላይፍ እሷ መድገም የለባትም አይደለ? ስለዚህ አንቺ ከቻልሽ ከባሏ ጋር እንደምንም ብለሽ ማስታረቅ ነው እንጂ ያለብሽ ያንቺን ላይፍ እንድደግም ማበረታታት በጣም ነው የሚያስጠላው ማለት ነው። በቃ ያንቺ ላይፍ ነው። የሳምሪ ላይፍ ደግሞ የሳምሪ ላይፍ ነው። ከቻልሽ እንደምንም ብለሽ አስታርቂያት። ለምን ደሞ አታስታርቂያት? አንቺ ዝም ብለሽ ከዛም ከምትባይ አስታርቂያት። በሁለተኛ ደረጃ ደግሞ የኤልሻዳይ ያንን ልብስ መልበስ በጣም አሳብዶሻል። አንቺ በጣም ምርጥ እናት ከሆንሽ ለልጅሽ እንደምንም ብለሽ ከባሏ ጋር አስታርቂያት። እና አንቺ የተጠመድሽው በኤልሻዳይ ልብስ ነው። ኤልሻዳይ እንደማንኛውም ለበሰች፣ ፖሰተች። ቲክቶከር ናት። አስተዋወቀሽ፣ ተከፍሏት ነው ያስተዋወቀሽ፣ በነፃ አይደለም። አንቺ ምን አሳበደሽ? ሲጀምር አንቺ ማስተካከል ያለብሽ የልጅሽን ትዳር አስተካከይ እንጂ አንቺ ፉን አትበይ እንዴ። በሁለተኛ ደረጃ ደግሞ ለህፃኗ መጥፎ ተንኮል ከምታስተምሪያት እናትና አባቷን አስታርቂላት። አለቀ ደቀቀ። ለምንድን ነው አንዳንድ ሰው እኮ አቅል የሚባል ነገር ለምንድን ነው ፈጣሪ ሰጠን? ስለዚህ ተይ በህግ አምላክ። አንቺ ወጣት አይደለሽም፣ አስተዊ። ማስተዋሉን ይስጥሽ እናቴ ልጅ ማለት ነው። በሁለተኛ ደረጃ ደግሞ አንቺ ከመከፋፈል ብታስታርቂያቸው ምን ችግር አለው? የሚወሰድልሽ እንትን የሚልልሽ ነገር የለም። ነገ ወዲያ እኮ እነዚህ ልጆች እንዳይጠሉሽ፣ ሀያቴ እንደዚህ ናት እንዳይሉሽ ብታስታርቂያቸው ነው ብላክስ የሚወዱሽ ማለት ነው። እና አንዳንዴ ነገሮችን በሂሳብ በስሌት ሲሆን መልካም ነው ብዬ ነው የማስበው ማለት ነው። አሁን እንግዲህ ፋኒ ሌላ ልጅ አፍቅሯል እያሉ ነው። አስገባቸዋለሁ ድምፁን። ሌላ ልጅ አፍቅሮ ወዲያ ወዲህ እያለ ነው ብለዋል። አስባቸዋል። እንዴት ነው ነገ ወዲያ እነዚህ ልጆች ለተወለዱት ልጆች ነው እኛ ማሰብ ያለብን። እና ጂጂ ከስሜት ወጥተሽ ፋኒንና ሳምሪን አስታርቂያቸው። ደግሞ እንደሚዋደዱ ደግሞ በጣም ይለይባቸዋል። ለምን ካላችሁ እሱን ለማስቀናት ነው ቪዲዮ የምትፖስተው፣ እሱ ደግሞ እሷን ለማስቀናት ነው ቪዲዮ የሚፖስተው። እኛ ፋራ አይደለንም፣ ምክንያቱም ሶሻል ሚዲያ ተጠቃሚዎች ነን። እና ይህን ነገር ታሳቢ አድርገሽ ልጅሽን አስታርቂያት ከባሏ። ፕሊዝ ሼር አድርጉልኝ፣ ለጂጂ አድርሱልኝ። የሆነች ልጅ ጣብሷል ምናምን ሲባል ሰምቻለሁ። አዲስ ጠበሰ ከመቼው ሰሞኑን የሆነች ልጅ ጋር እንትን እያለ ነው። አሁን ሰሞኑን ላይፍ ሳይገቡ አይቀርም እንደሰማው ከሆነ ከልጅቷ ጋር ፋኒ። አዎ እንትን የት ነበረ? ዴል ብሩክ የሚባል ሰፈር ነው ምናምን የምትኖረው መሰለኝ። እንዴ ዴል ብሩክ እኮ ነው ሰፈር እኮ ነው። አይ እሱ ጋር አይደለም፣ ሌላ ሰፈር ነው። ሌላ ዴል ብሩክ የሚባል አለ ነው ምናምን የሚባል ብቻ። ዴል ብሩክ እኮ ከኔ ቤት በስተጀርባ ያለው እኮ ነው ዴል ብሩክ። አዎ ግን ቆይ ሌላ ሰፈር ነው፣ ስሙ ጠፋኝ በእናትሽ። ካስል የምትኖረው ልጅቷ። እቃው ትንሽ ነው አላሉም እንዴ? እሱንም ያለችው እንግዲህ ዝሆኔ ናት ያለችው። እኛ ያላየነውም እቃውን ዝሆን ያለችው እኛ ምን አቀል። አሁን ልጅቷ ከጠብስሽ በኋላ እንግዲህ ሲጣሉ ትነግረናለች። ታውቃት ልጅ ናት ባይዘወይ እናውቃታለን ልጅቷ። አዎ በስልክ ምናምን እያወሩ ነው። ገንፎ ነሽ ምነሽ እንግዲህ ከዛ እዚህ ድረስ በገንፎ በክዳን ሳህን ይዛለት ትመጣለች። እስኪ ማርያም ምን በይ። አዎ ከምሬን እኮ ነው የሚሰምጪ። በክዳን ሳህን ገንፎ ገንፍታ መሀሉን ክብ አድርጋ ቅቤ አድርጋበት ዱላት ይዛለት ትመጣች። ጧት ነው የምትመጣው። ይመቻት በቃ። እሷም ይመቻት እሱም ይመቻው። እቃው ትንሽ ነው ይላሉ እነዚህ ተረጋ። ላሞክስ ስምን ቀይረ ነው ሌብል 29 ወይ ስምን ቀይረ ሊሞክስ እግዚአብሔርን እነሱ የምር ከተለያዩ መቤቴን ይጠብሰር ወዲያው ነው የሚጠብሱት። ቲክቶክ ላይ ያስቀምጡታል እንዴ? ልጁን አያስቀምጡትም እንዴ? አሁን መች ያስቀምጡት? የት ነህ ወዴት ነህ ምናምን እያሉ እቃው አይደለም በምላሱ ተፍ ይበል እንግዲህ። ኧረ ማርዘነብ ተበላሽተሻል። ማርዘነብ ይመችሽ።
እሺ መጥፎ ነገር ቴሌግራም ላይ ትጠቀማለህ አይደል? ኦኬ ቴሌግራም ላይ ማናት እሷ? ቴሌግራም ላይ ያለችው ሴትዮ ይላኩልክ። አሁን ልክ ይላለው ቼክ አድርገው ቢቢ አንዴ ፈልጊው ነው። አሁን ይላኩል። አረንጓዴ ቀሚስ የለበሰችውን ታውቃታለህ? እናቷ ናት እያሉ ሲያዘዋውሩ እኮ ነው። ኤኒዌይስ እሺ በቃ ሶሪ፣ ስራን አቋረጥኩ። ሶሪ ቻው። አይ ምን ልበለው ጋይስ፣ በቴሌግራም እጅል አባቴ የሚያውቃት ሌላ የሻፈረ እጅን ላኩለት። ክርስቶስ ምን ልበለው? አይ ዶንት ኖ አለ እንዴ፣ ግራ ገባ። ላኩለት ክርስቶስ እጅን ሴትዮ እንዴ ምን ልበል አባቴ፣ ሌላ ቺት እያደረገ ከሆነ እኮ ብዬ ነው። እሱ ስራ ማላጣ ወይ ዘንድሮ ቲክቶክ ወይ መድኃኒዓለም አባቴ ወይ ገርሞኝ ነው እኮ መቤቴ ላይክ ቴኮይስ ኪሱ ለምን አልጠይቆም ብዬ ነው። አይሮን ነው ያለ ወይ ዩ ኬር እንዴ ማዋረድ ስለምፈልግ ነው። ከቲክቶክ ማህበረሰብ ምን እንዳስጠላይ ታውቃላችሁ? በዚህን ያክል ደረጃ ኢትዮጵያ ደውለው ቤተሰብን በስልክ ማለት አሁን እቺ ልጅ እናቷ አይደለችም፣ በስልክ አምተው ለገንዘብ ለመቀፈል ለጊፍት ለአንበሳ ብለው አስባችኋል? እናቷ ናት ተብሎ የሚፖሰተው ነገር እንዴት ነው? አረችን ሰትዮ በህግ አምላክ በሏት። ነገ ወዲያ ከእናንተን የሚደርሰው ዛሬ ቤታየውን ያዋራደሽ መስሏ እንደዛ ብላ መታለች። ነገ ወዲያ ከእናንተን የሚደርሰው። ስለዚህ እችን ሰትዮ ሆይ በሏት፣ ከእናንተ ቤት ሳይገባ። ሰትዮቱ እየተረገመች ናት። በፈጣሪ ኢትዮጵያ ደውላ ስራዬ ብላ አስባችኋል? ጉድ ነው የምታሰኘው። አድርሱላት። ደግነቱ ግን የቤታየው እናት አይደለሽም። አሁን ከቤታየው ጋር ላይቭ ላይ ወተን ስንጠይቃት አይደለችም፣ እናቷ አይደለችም። እሷ ደግሞ አባቷን ደውላ ስጠይቀው አረችን ሰትዮ አላቃትም አይዶን ነው አለ ማለት ነው። እና አንዳንድ ሰዎች ባይዘው ይሄ የሊያሾ ስራ ነው ማለት ነው። ሊያሾ ግን በዚህ ደረጃ እንደዚህ ትሄዳለሽ ብዬ እኔ አስብ እና ውዶቼ፣ ሊያሾ በጣም የተረገመች ናት። በጣም ታስጠላ።